መቀመቀታለሁ መደወላችሁን ሲያይ አዶና የምታውቀው ነገር አለ ታወጣለህ። ትበሰብሳለህ። ምንድነው ሀሳብ ሁሌ ጭንቀት ገን መተና ከለከሉሽ አሉ እንዴት ልሁን እኔ አንቺ ነይማ በዛብን ስማ ሪአክሽን ገምት። እንዴት ምትል ይመስላል? የፈጠነ ሪአክሽን ገምት የፈጠነ ደርሳለች። እኔ ማለት ነው እንትን ምትል ይመስለኛል። የምናውቃት ማሂ በዚህ ሳምንት ተነሳን በሻገረ ኬሪያስ ላይ ኬራገረ በከረብ ቢብሌ መላ ደረስኩለት አሰላ ወዮ መላ ብቻውን ይኸው ፋሚሊ እዚህ ጋር ገበያ ገባ እንዳላችሁኝ ገበያ ገብቼ ያለው ገበያ ሄደን ሪአክሽኑን አብረን እናያለን። ላይክ ሼር ኮፒ ሊንክ እንዳይረሳ። ዳይ ወደ ቪዲዮ ታሬ ለነግረው በእናታችሁ ወንድሜ ምን አይነት ቀልድ ነው ይባላል? አሁን ተናገጨ ምን ይሉታል? ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል ሊሆን ይችላል አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። ኢየሱስ አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌ ራቁቴን ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል ፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው
ምንድነው አለችኝ። መበጠጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ሲባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው መቀመቅ ቀጥታለሁ። ሀቅም በማውራት በሌላ አይደለም። ባለፈው ለአንተ ብዬ ነው። አሁን ግን በሰራው ስራ ትገባለህ፣ ትበሰብሳለህ እያልኩ ነው። በሰራው ስራ አንተን የወጋሃት እዚህ ጋር የሰነጠቃት ሴት ልጅ ራሷን ለመግደል እዚህ ጋር ራሷን አትወጋ። በቀነን ያየነው በዚህች ይደገም ነበር። እርግጠኛ ሆኜ ነው የምናገረው። ከእሱ ጋር ብትቀጥል ኖሮ አዶናይ የምታውቀው ነገር አለ ታወጣለህ። እንደዚህ አያይዛችሁ ነገሩን እንደዚህ የምታረጉ ከሆነ አዶናይ ራስ የምታውቀው ነገር አለ ታወጣለህ። አታስመስሉ። ህዝብ ላይ ፊልም አትስሩ። ሁላችሁም ፊልም አትስሩ። አንዱ በዳይ፣ አንዱ ትክክል፣ አንዱ ተጎጂ፣ አንዱ እውነት ተናጋሪ አታስመስሉ። ስለ እውነት ከሆነ እንመካከል። ይቅርታ መባባል ካለባቸው ይቅርታ ይባባል። ያለፈው አለፈ፣ ህይወታቸውን ይኖሩ፣ ስራቸውን ይስሩ። ስለ እውነተኛ ኢትዮጵያዊነት ከሆነ ሪፖርት እናርግበት እያላችሁ ነበር። ጆን ዳንኤል መጥቶ ይሄንን ነገር ሲያረግ ማን ነው ጆከር? በጣም ማሰብ ያለብክ ነገር ልጅቷ በዚህ ሰዓት ላይ ቤት ውስጥ ያለው ባሏ ነው። ገብቷችኋል? ለአዶናይ መጀመሪያ ቤቷን ማስረዳት አለባት። ከቤቷ ጋር መጨረስ አለባት መጀመሪያ እንጂ እናንተ ማን ስለሆናችሁ ነው የቤቷን ትታ እናንተ ጋር መታ የምታስረዳላችሁ? ማናችሁ እናንተ? ምን እኮ ነገር እኮ ትያለሽ፣ ከዛ በኋላ ትረሻለሽ። ሌላ እንትን ይመጣልሻል። ዋንትያ ይኸው ባንዴ ተነሳች አይደል እንዴ? አለቀ። የዋንትያ 24 ሰዓት እኮ 24 ሰዓት ትናንትና 50 እና 60 ሺህ እያየን ምንም እኮ አታመጡም እኮ አበሾች። ምንም አታመጡት ብለሽ ታቆሚያለሽ። ከዛ በኋላ ወደዛው ወደ ሊጥ ማብኪያትሽ ወደዛ ወደ ቦርኮነትሽ ወደ ምናምንሽ ነው የምትመለሽው። በታበጃለሽ ያናደዳችሁ መቶሽ እንደዚህ ማድረግ የለባትም ምናምን እስካወራች ድረስ መታ ማስረዳት አለባት። መብቷ ነው ያለ ማስረዳት። ምን ታመጫለሽ? ነገ መጣች የዛሬ ሳምንት ጠብቀሽ ወሬ ታዳምጫለሽ። መጀመሪያ ሳታዳምጡ እንትና ላይ ጆን ዳንኤል ላይ አካውንቱ ካልተዘጋ እያላችሁ አልነበር? እንሰብሰብ እናዘጋበት፣ ይሄ ባለጌ ድጋሚ ይታሰር አላችሁና አንድ ሰዓት አልፈጀባችሁ። ጃኒ ድሮም ባለጌ እንደሆነች አውቃለሁ። ጃኒ ድሮም ባለጌ እንደሆነች ስዳደግማ ናት እናውቃለን። ፍቅሯን ሳጨርስ እቺ 6 ስትሉ ነበር። በአንድ ሰዓት ውስጥ 3 ጊዜ ነው የተገለባበጣችሁት። እንደ ቀርጮ እንደ እስስት። ሙሉ ኢትዮጵያውያን በብዛት እናውቃታለን ማለት ነው። ጃኒ በጣም መልካም የሆነች ልጅ ናት። አሁን በተፈጠረው ነገር በጣም ደብሮናል። በጣም ደብር ነገር ነው የተፈጠረው እውነት ከሆነ ነገር ማለት ነው። ዳንኤልም ነገሮችን አትሊስት ተቀራርቦ ማውራት ያለብንን ነገር ማውራት የሚቻልበት ሁኔታ ቢፈጠር ባይነን